አንተ ፍጹም ነህ የክፋት ደስታን ፈቅደህ ኢየሱስ ናከኝ የቀን ወደህ ተገኝተህ አንተ ፍጹም ነህ የክፋት ደስታን ፈቅደህ ኢየሱስ ናከኝ የቀን ወደህ ተገኝተህ። ሰላም ሰላም ሰላም! ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ ሰብሰብ ብለናል። ያው እንግዲህ እንደምታዩት እየገመታችሁ ነው ብዬ አስባለሁ። እዚች ጋር 500,000 ብዙ የተለፋበትና ብዙ የተደከመበት ግማሽ እና እንግዲህ ቤተሰቦች እንግዲህ እንዳያችሁት አብርሽ ሁላችሁም እንደምታውቁት 500,000 ዩቲዩብ ላይ ሰብስክራይብ ገብቷል እና ለሱ ሰርፕራይዝ ለማድረግ ነው። ግን ይሄን ከማለት በፊት ሩታዬ ሰላም ባያችሁ። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። እንግዲህ አብርሽ በጣም ለረጅም ጊዜ የለፋበትን ውጤት እንግዲህ አግኝቷል። ግማሽ ሚሊዮን ገብቷል። ስለዚህ እሱን ሰርፕራይዝ ለማድረግ ተገኝተናል ማለት ነው። አዎ እንግዲህ ቤተሰቦች ያው ሁላችንም እዚች ጋር እንደምታዩት የአብርሽ ደስታ አስደስቶን የአብርሽ 500,000 መግባቱ አስደስቶን ተሰብስበናል ማለት ነውና ቤተሰቦች እንግዲህ ይህንን ብቻ አይደለም፣ እነሱ ጋርም የሆነ ስጦታ አለ፣ ከባድ ስጦታ አለ። አብርሽ ከዚህ በፊት ወደዚህ መጥቷል ከሩታዬ ጋር በመሆን እና ወደዚህ መተን እናውቃለን። ብዙ ጊዜ አይ ቲንክ አንድ ሁለቴ ምናምን መተናልና እንግዲህ ያንን ነገር በማስመልከት እነሱም ለአብርሽ ጊፍት አለን ብለውናል። ጊፍቱን እኛ አናውቅም ምን እንደሆነ ስለመናገር ማለት ጊፍቱን የሚሰጠን ወይም ደግሞ ስለ ጊፍቱ በደንብ የሚያብራራልን ሰው ይመጣል። እንግዲህ እስከዛ ድረስ ለእናንተ ይህን ነገር ለማሳወቅ ነው እኛም እዚህ ሰብሰብ ያልነው። አንዴ ቴምር ይችላል ሲጀመር እና እንግዲህ ቤተሰቦች በጣም ደስ ብሎኛል። እኔ በበኩሌ በጣም ደስ ብሎኛል። ምክንያቱም 500,000 ቀላል አይደለም። ዩቲዩብ ላይ ብዙ ነገር የተለፋበትና ብዙ ነገር የተደረገበት፣ ብዙ ነገር የተሰደበበት፣ ብዙ ነገር ያለቀሰበት፣ ብዙ ነገር የተደሰተበት ነውና ወንድሜ በጣም ደስ ብሎኛል። በጣም ከመደ በላይ በጣም ደስ ብሎኛል። ከዚህ በላይም ደግሞ 1 ሚሊዮን ገብተህ እንደምታኮራን ተስፋ አደርጋለሁ እና ሩታዬ አንቺም መልካም ምኞትሽን ተመኝና እንጠራዋለን የሪልስቴት። እሺ እንግዲህ በጣም እጅግ በጣም ደስ ብሎኛል። ይሄ ማለት ለአንተ ከሰራኸው እንዴት ነው ትንሹን ያገኘው ብዬ አስባለሁ። አንተ ብዙ እየለፋ ነው፣ ከዚህ በላይ ይገባሃል። እንግዲህ ለግማሽ ሚሊዮን በድጋሚ እንኳን አደረሰ፣ እንኳን እንደዚህ በቃህልን። ከዚህ በኋላ 1 ሚሊዮን 2 ሚሊዮን እያልክ ጠንክረህ ጀግነህ እንደምታሳየን አንጠራጠርም። እንግዲህ እግዚአብሔር አምላክ ጤና እድሜህን ብዙ ሙሉ ረጅም አድርጎ ይስጥ። እንወድሃለን። አሜን አሜን አሜን። እና እስኪ እዚች ጋር እንጀምር። ዝም ብላችኋል የምትሉት ነገር ካለ እዩ። እስኪ ቤተሰቦች ማለት በጣም ከምነግራችሁ በላይ በጣም ደስተኛ ሆነን ነው ዛሬ እዚህ የተገኘ ነው። ግማሽ ሚሊዮን ማለት ቀላል አይደለም። ቁጥረን ራሱ ግማሽ ሚሊዮን ላይ ለመድረስ 3 ዓመት 4 ዓመት 10 ዓመት ሊፈጅብን ይችላል እና በዛ ልክ ደግሞ ረጅም የሆነ ነገር አብርሽ እንግዲህ ያው በጣም የደከመበት የለፋበትን ነገር አሳክቶታል። በደንብ ይሄ ደግሞ ይገባዋል፣ ከዚህ በላይ የሚገባዋል ወንድማችን። ዛሬ ደግሞ በጣም ደስ ያለኝ ነገር ከሌላው በተለየ ልዑሌ በጣም እድለኛ ሰው እንደሆነ እና በረከትም ይዞ እንደመጣ ነው እየተሰማኝ ያለው። እንግዲህ አብሮነታቸውና ያላቸውን አጋርነት በዚህ አጋጣሚ እያሳዩና ያሉት ቴንክ ዩ ሶ ማች ለማለት እንወዳለን። አብርሽ ከዚህ በላይ ይገባል ወንድማችን፣ ኩራታችን። ጥሩ ነገሮች ከዚህ በኋላ እንደሚገጥሙህም 1 ሚሊዮን ደግሞ ለመግባት 1 ዓመት እንደማይፈጅብህ ደግሞ ባለሙሉ እርግጠኛ ነን። እንወዳለን። ያራዳል ይጨብጨብልኝ እንጂ እንግዲህ ግማሽ ሚሊዮን ማለት ቀላል አይደለም። እኔ ምንም ማለት አልፈልግም፣ ምክንያቱም እየመጣ ስለሆነ ከዚህ በላይ ከፍ ብለህ ማየት ነው የምንፈልገው። 1 ሚሊዮን 2 ሚሊዮን ገብተህ ለማየት ያብቃን ማለት ፈልገው። ኮንግራ
እሺ ኖባ እኔ ዝላለሁ እዛው ኬኩን እንዲያስከው ደስታውን ባሻገር ብዙ ነገር እናሳካለን ብለን እናስባለን። የአብርሃምና የሩታም ነገር በመሃል ተፈጠራሉ ነገሮች ይሳካሉ ብለን እናስተካክለዋለን ብለን እናስባለን። ባልጠበቅነው መንገድ የአብርሃምን 500,000 በመግባቱ ትልቅ ሰርፕራይዝ አለን ብለዋል። ምን እንደሚያደርጉለት አናቅም። እስቲ ለኛንም እሱም አያቅም እኛ እንዳለንም አያቅም። ግን ሰው ይዞት እንዲመጣ አድርገናል። እስቲ ምን አይነት ደስታና ምን አይነት ሪአክሽን እንደሚኖረው አላቅም። እኔ የአብርሃምና የሩታ ነገር ደግሞ ቀስ በቀስ ከዚህ በኋላ ብዙ እንደሚስተካከል አስባለሁ። ይሄም አንዱ የመስተካከያ መንገድ ነው ብዬ አስባለሁ። አይደለም ሩታ? ልክ ነህ ወንድሜ። በቃ የሁለቱም ደስታ ነው እኛ የምንፈልገው። ሩታ ከተደሰተችም አብርሃም ከተደሰተም ሌላ ምንም የሚያስፈልገን ነገር የለም። የእሷም ወንድሞች አለን፣ የእሱም ወንድሞች እዚህ በመሀል እንገኛለን። ጠርተነዋል። ምን እንደሚል አናውቅም። አሁን መጥቶ ግን እንደሚደሰትና ከዚህም በላይ ከሩታ ጋር ያለውን ነገር እንደሚያጠናክር ተስፋ አደርጋለሁ። ምን ትላለህ ይፋ በዚህ ጉዳይ? ልክ ብሏል። እንግዲህ አብርሽ በጣም ደስ እንደሚለው አልጠራጠርም። ምክንያቱም እዚች ጋር 500,000 የገባውን ሰብስክራይብ ሰርፕራይዝ እናደርገዋል። ሌላ ደግሞ በዚህ ተጨማሪ ደግሞ ቴምር ሪል ስቴት የራሳቸው የሆነ ስጦታ አላቸው አዘጋጅተውለታል። ምን አይነት ደስታ እንደሚሰማው አላውቅም። በጣም ደስ ብሎኛል። የለፋበት ነው፣ በጣም የጣረበት ነው። ከዚህ በላይ ይገባዋል ማለት የሁላችንም መካሪ የሁላችንም የሆነ ነገር ላይ ስንደርስ የሆነ ነገር ላይ ስንሆን የሚያበረታታን እና ይሄ የልፋት ውጤት ነው። በጣም ደስ ብሎኛል። ከዚህ በላይ ደርሰን እንደማይ ተስፋ አደርጋለሁ። በዚሁ አጋጣሚ ይሄ ነገር ለአንተ ትንሽ ነው እያደረግን ያለ ነው። ያው ከጀርባ ደግሞ ቴምር ሪል ስቴት ያዘጋጀልህ ትልቅ ነገር አለ። እሱን እኛም አናውቀውም፣ ግን በጣም ከባድ እንደሆነ ነው የነገሩን። በዚሁ አጋጣሚ አንተ ደስታ ስለሚያስደስተን እዚህ ተገኝተናል። በጣም እንወዳለን። ክበርልን። አሜን። ቴብሎስ ግን እስካሁን ምንም አላወራም ማለት በመጀመሪያ ደስ ብሎኛል በጣም ምክንያቱም ባለፈው የሩታን 300,000 አክብረን ድጋሚ ደግሞ የአብርሽን 500,000 ለማክበር ፈጣሪ ስለዚህ ስላበቃን የምር ደስ ብሎኛል እና በሙሉ ጤንነት እንደዚህ ቆመን የአብርሃምን 500,000 ለማክበር ስለበቃን ደስ ብሎኛል። ሲቀጥል ደግሞ አብርሽ 500,000 የገባው ዝም ብሎ አይደለም፣ እናውቃለን። በጣም ብዙ ነገር ለፍቷል፣ ብዙ ነገር አሳልፏል፣ ዋጋ ከፍሏል እና ብዙ ሰዎች ደጋፊ ነበራቸው፣ ብዙ ሰዎች የሚያሳልፋቸው ሰው ነበራቸውና አብርሽ ግን አብዛኛውን ነገር በራሱ ተጣጥሮ ነው እዚህ የደረሰው እና ይሄ ደግሞ ትልቅ ክብር ይገባዋል አብርሽ እና 500,000 በእንደዚህ አይነት መንገድ ብቻ አይደለም በብዙ አይነት መንገድ አብርሽ ሰርፕራይዝ ማድረግ እንችላለን ብዬ አስባለሁ እና ዛሬ ደግሞ እጥፍ ድርብ ደስታችን በስቷል። ምክንያቱም ከዚህ ደስታ በተጨማሪ ቴምር ሪል ስቴት ደግሞ ድጋሚ ሰርፕራይዝ አዘጋጅቶለታል እና ያንን ሰርፕራይዝ ብናውቀው ደስ ይለን ነበር ግን ደግሞ ከአብርሃም ጋር አጠቃላይ አንድ ላይ ሰርፕራይዙን የምናየው ይሆናል ብዬ አስባለሁ እና አብርሽ ደስ ይላል ብዬ ተስፋ አደርጋለሁ። ኮንግራ አባቴ አብርሽ ከመጣ በኋላ አንድ ላይ ሰርፕራይዝ ቢያደርገን ይቻላል። እኛም አንድ ላይ ነገረን እንጂ ሰምተን ከሚሆን አሁን በዚህ ሰዓት ሌላ ነገር ከምናነሳበት የደስታውን ቀን ስለሆነ ረጋ አድርገን እዚህ ጋር በስሱ አዋርተው ልታም ሰላም ቃላት በኋላ ይሄንን ካከበርን በኋላ ሰው ይሁን መምጣት ይችላል ማለት ነው። ስለዚህ ሁላችንም በዚህ ሀሳብ ተስማምተናል። ስለዚህ አንድ ላይ ሰርፕራይዙን እንደውም አንድ ላይ ስንሰማው ደስ ይላል። አብርሽ የሚያለ ድምጽ አለ የቢኒ ድምጽ ነው ወይስ መጥቷል? የዛሬው ልዩ ቀን ቢደገም ቀን በቀን የዛሬው ልዩ ቀን ቢደገም ቀን በቀን የዛሬው ልዩ ቀን ቢደገም ቀን በቀን ሰርፕራይዝ ብራዘር ይገባል። ቢኒም አሪፍ ሰዓት ነው ይዞ የመጣው።
ደንግጧል። አልተረጋጋም፣ ደንግጧል። ምክንያቱም ያላሰበው ነገር ስለሆነ ማናችንም ምንም አልተናገርንም። ስለዚህ እንግዲህ ወንድማችን 500 ሺህ ገብታል ዩቲዩብ ላይ የልፋት የድካም ውጤት ነው እና ይሄ ደግሞ ይገባል። እንደውም ይሄ አንሳል። እኛ ትንሽ ያው አልተዘጋጀንም እንጂ አንተ ከዚህ በላይ የሚገባክ ሰው ነህ እና ሩታዬ እስቲ የምታወሪው ነገር ካለ እሺ። በድጋሚ ያው አንተ ከመምጣት በፊት ስለአንተ መልካም ምኞታችንን እየተናገረ ነበረ። በድጋሚ እንኳን ለግማሽ ሚሊዮን እንዴት ነው ሰብስክራይብ አደረሰ። እጅግ በጣም ደስ ብሎናል። ያው እኛ ይሄንን አንድ ሰርፕራይዝ አለ ተጨማሪ ከነሱ ጋር በመተባበር ነው ይሄንን ነገር እኛ ያዘጋጀንልህ። እጅግ በጣም ደስ ብሎናል። ከዚህ በላይ ይገባሃል። በጣም የደከምክበት በጣም የለፋህበት ይሄንን ነገር ለማምጣት አንዳንድ ሰዎችን ይጠይቃሉ፣ እርዳታ ይፈልጋሉ፣ ይተጋገዛሉ። ነገር ግን አንተ እዚህ ደረስከው ለብቻ ጥረህ ግረህ ነውና ያንሳሃል እንጂ አይበዛብህም። ሰው ይገባሃል። ያው እንግዲህ እስካሁን አይነን ጨፍኖ ነው ያመጣክ። ግን ደግሞ የምንገኘው ቴምር ሪል ስቴት ነው። ቴምር ሪል ስቴት ደግሞ ከአንድም ሁለትም መተታቅ አለ። እዚህ ቤት አንዳንድ ነገራቶችን አድርጋል እና እነዛ ባደረክበት ነገር ትንሽ እኛም አናቅም፣ ምን እንደተዘጋጀ አናቅም። እንግዲህ ይመጣሉ አንድ ላይ ቢቆርስ አይሻልም? ኬኩ እንደ ሀሳብ ይህን ነገር እነሱ ከመምጣታቸው በፊት አይ እሱን ማጓጓዝ ሳይኖርብን አይቀርም። ይፋይ አንድ ነገር ልነግርህ ነበር አብርሽ። ያው እናንተ መሀል ያለው ነገር እንዳለ ሆኖ ዛሬ የደስታ ቀን ስለሆነ በእንደዚህ አይነት ሁኔታ ማውራት ባልፈልግም፣ ግን ከ500 ሺህ ሰርፕራይዝ ባለፈ ትልቅ ሰርፕራይዝ አለ። ቴምር ሪል ስቴት ለአንተ ያዘጋጀው በጣም ትልቅና አጓጊ ነገር እንዳለ ነግረውን እኛም ምን እንደሆነ ሳናቅ እዚህ ድረስ መተናል። እኩል ልንሰማው ነው። እኔና አንተም ሁላችንም እዚህ እኩል ነው የምንሰማው። ይሄ ነገር ደስተኛ እንደምትሆን ተስፋ አደርጋለሁ በዚህ ነገር። ምክንያቱም ቴምር ሪል ስቴት አሁን በከተማ ላይ ያለውን ነገር ታውቀዋለህ፣ በቤት ዙሪያ ያላቸውን ነገር ታውቃለህ፣ ሰው ምን አይነት ተወዳጅ እንደሆኑ በመሀላቸው ያለውን ነገር ታውቃለህ። እና ለአንተ ደግሞ ይህን ነገር 500 ሺህ በመግባትህ ሊያዘጋጁልህ ወይም ሊያሳዩ ወይም ሊሰጡ የፈለጉት የሆነ ነገር አለ። እሱን ነገር እኩል አብረን እናየዋለን። አይ ቲንክ አንድ ሰው ቢጠራው ሰው ቢሆን ደስ ይለኛል። እስከዛ እስከነገረው ድረስ ደስተኛ እንደምትሆን ይሄን ነገር ደግሞ ከነሱ አልፎ እኛም እንዳዘጋጀንን ቆጥረን ነው እዚህ የደረስነው። በመሀልም አንተ ጋር እና ሩታ ጋር ያለውን ነገር እንደሚያጠናክረው ተስፋ አደርጋለሁ። እኛ ጋር ያለውን ግንኙነት እንደሚያጠናክረው ተስፋ አደርጋለሁ እና ለዚህ ስላበቃ በጣም ደስ ብሎኛል። ሀሳብን ያው በደንብ ትገልጽልናል መጨረሻ ላይ። ምክንያቱም ገና ነው ይሄ ገና አንድ ግማሽ ደስታ ነው፣ ሌላ ደግሞ ደስታ አለና ቴዎድሮስ ያው መቷል መሰለኝ እንግዳችን አሁን ያለው ነገር ቅድም ያለው ነገር በሙሉ በዝርዝር እሱ መሆን ያስረዳሃል። ያዘጋጁልህም ነገር እንዳለ ነግረውን የመጣ ነው እና እሱንም በዝርዝር ይነግርሃል። ዲቴል ስላለው ነገር እንደምትነግረን ተስፋ እናደርጋለን። ሁሉንም ነገር ለእሱ ንገረውና ያው ባለቤቱ ይኸውና አብርሽ እንግዲህ ታውቁታላችሁ ከዚህ በፊት እንግዲህ ለእናንተ አዲስ አይደለም። ስለዚህ እኛም ማወቅ ፈልገናል ለእሱ ያዘጋጃችሁለት ነገር። ስለዚህ ያው እባክዎት አብርሽ ያው እንግዲህ ለዚህ ለቴምር ፕሮፐርቲ አዲስ አይደለም። ተደጋጋሚ መጣሃል፣ ተደጋጋሚ ከኛ ጋር እየመጣ ትጎበኘናለህ። ያው ከኛ ጋር ወዳጅ ነህ። ብዙ ነገሮችን ማውርተናል ከዚህ በፊት በነበሩን ቆይታዎች እና እንደ ቴምር ቤተሰብ ነው የምናይክ። እንዳጠቃላይ በጣም እንወድህም ነንና እንዳጠቃላይ ከዚህ በፊትም ከነበረ ቆይታ አንጻር ከኛ ጋር ከነበረም ከጋሽዬ ጀምሮ ከነበረን እንትን ፕሮግረስ አንጻር ሱቅ ለአንተ የሚሆን ሱቅ በትልቅ ዲስካውንት ጊፍት ለመስጠት አስብ ነው። በጣም ደስ የሚል ነገር ነው እየሰማን ያለ ነው። ሱቅ ባለቤት ሆነሃል፣ እንኳን ደስ ያለህ። እንደውም አጋጣሚ ሆኖ 500K የገባህበት እንትን ስለሆነ ከእሱ ጋር እጥፍ ድርብ ያደርገዋል ብዬ አስባለሁ። እንኳን ደስ ያለህ። ስለ አጠቃላይ ስለ ሁኔታዎቹ ስለ ውሉ ደግሞ ቢሮታችን ወርደን ደግሞ መፈራረም እንችላለን።
ኬኩን እንቁረሰውና በደንብ ሰለብሬት አድርገን እናንተ ታች ትጨርሳላችሁ። አብረሽ አይሻልም? በዚህ አጋጣሚ በጣም ደስ ብሎናል። ለእናንተም ያለን አክብሮት ትልቅ ነው። ይህን ነገር እኛ ሴሌብሬሽኑን እዚሁ እኛ ብንቀጥልና እናንተ ያላችሁን ነገር ይህን ነገር ፈጠና አድርጋችሁ ብትወስድ ጥሩ ሳይሆን አይቀርም እና በጣም ደስ ብሎናል። ለእናንተ ያለን አክብሮት ትልቅ ነው። ሜይ ቢ እኛም አንድ 500 ስንደርስ ደግሞ ለእኛም የሚያየው አመሰግናለሁ። እኔም መጀመሪያ ይህንን ነገር አስባችሁ ከዚህ ፕሮግራም ጋር አንድ ላይ በማድረግ ለኔ ይሄንን ነገር ማመቻቸታችሁ አመሰግናለሁ። አሁንም ግን ማመን አቅቶኛል። እንዴት ነው ነገሩን መቀበሉም ከብዶኛል። ምናልባት ስንፈራረም ወረቀት የያዘው ነገር የሚባለውና ታች ወርደን ስላለው ነገር ስለ ኢንፎርሜሽኖቹም አንተንም አይተው ለሚመጡ ሰዎች እንዲሆን አጠቃላይ ደግሞ ምን አይነት ሱቆችንም እንደገዛክ ምን አይነት እንትን እንደሆነ ጀነራል ኢንፎርሜሽን ደግሞ ታች ወርደን ቢሮ ወርደን ሁሉንም እንፈራረማለን በዛ። ስለዚህ ምን ይቻላል? ሩታዬ እሺ እንግዲህ በድጋሚ በጣም እናመሰግናለን። እውነት ለመናገር እጅግ በጣም ደስ ብሎናል እና ደግሞ እኔም እያንዳንዱን ነገር በደንብ ማወቅ ስለምፈልግ ሁሉም ነገር ብታስረዳን ብትነግረን ደስ ይለኛል። በጣም አሪፍ። ያው ቅድም እንዳልኳችሁ ቴምር ፕሮፐርቲ አሁን ላይ በደንብ በመኖሪያ ቤቶችና የንግድ ሱቆችን እየሸጠ ይገኛልና አሁን አብርሽ ካገኘበት የንግድ ሱቅ ስንጀምር ቡልጋሪያ ያለው ሳይታችን ላይ አጅዋ የምንለው ሳይታችን ላይ ነው። ብዙ የካሬ አማራጮች አሉት። የተለያዩ ካሬ አማራጮች እስከ 900 ካሬ ድረስ የሚደርሱ የተለያዩ ካሬ አማራጮች አሉ። ከ11 ካሬ ጀምሮ እስከ 900 ካሬ አማራጮች አሉትና ትልቅ የንግድ ሞል ነው የሚሆነው። እዛ የንግድ ሞል ላይ ለቢሮ ቢሆን ለንግድ ቢሆን ለሁሉም ነገር እንዲሆን ተደርጎ ነው የተሰራ ያለውና እጅግ ዘመናዊ የሆነ ሞል ነው የሚሆነው። እንዲሁም በተጨማሪ ገላን አካባቢ ላይም ከ2,500,000 ብር ጀምሮ ሙሉ ክፍያ፣ ቅድመ ክፍያ ከ500,000 ብር ጀምሮ እዛ ላይ የንግድ ሱቆች ይኖርናል። ሁሉንም ያማከለ ነገር ነው የሚሆነው። እንዲሁም ፒያሳ የተወሰኑ ሱቆች ቀርተውናል። ከዚህ በፊት በደንብ የምናውቀው አካባቢ ነው። ፒያሳ አድዋ 00 ከፍ ብለን ከጊዮርጊስ ቤተክርስቲያን ፊት ለፊት እዛ ላይም ከ20 ካሬ ጀምሮ የንግድ ሱቆች ይኖርናል። እንዳጠቃላይ ያለው የሱቅ መረጃዎቻችን ይመስላሉ። ቤቶችም ይኖሩናል። ሳር ቤት፣ ቡልጋሪያ እንዲሁም አዋሬ፣ አያት 49 ላይ እዛ ላይ ቅድመ ክፍያ ከ20% ጀምሮ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ ካለምንም ኢንተረስት ካለምንም ወለድ ምንም የተጨማሪ ክፍያ ሳይከፍሉ ማለት ነው ፊክስድ በሆነ ፕራይስ ደንበኞች ከኛ ጋር ዲል ማድረግ ይችላሉ። በጣም ደስ ይላል። ማለት ቅድሚያ ክፍያው ደግሞ 20% ሙሉ ለሁሉም አመቺ ነው ብዬ አስባለሁ። በጣም ደስ ይላል። እነዚህ አማራጮች አሉ። የተሻሉ ነገሮች ይዘን መተናል እናስባለን። አሁን ባለን ያው በደንብ ፎከስ አድርገን እየሰራ ያለ ነው ዴሊቨሪ ላይ ነው። በደንብ ደንበኛ በወቅቱ መረከብ አለበት የሚባለው ነገር እና እዛ ላይ ደግሞ በደንብ እየሰራን ነው። ያንን ደግሞ እያሳየን ነው። ከዚህ ዓመት የዛሬ ዓመት የገዙ የዛሬ 2 ዓመት የገዙ ሰዎች ለመረከብ የደረሱ ፕሮጀክቶችም አሉና እዛ ላይ ዴሊቨሪ፣ የግንባታ ጥራት፣ ሎኬሽን ደግሞ በደንበኛው አቅም እንዲሆን የተለያዩ ሎኬሽኖች ላይ እንደውም ሳይቶቻችን መፈክራችን ላይ እንዳስቀመጥ ነው በቀጣይ የትንገንባለው የሚል እንትን ይዘን የመጣ ነውና በደንበኞች በፈለጓቸው ሎኬሽኖች ላይ እየገነባ እንገኛልና ፍሌክሲብል የሆነ አከፋፈል፣ ፍሌክሲብል የሆነ ዋጋ እንትን ከሎኬሽኑ አንፃር ካየን አሁን ሳር ቤት ካልን ብዙ የአፍሪካ መቀመጫ የሆነች ናትና ብዙ ኤምባሲዎች መቀመጫ ነች። ከ17 በላይ ኤምባሲ ያለበት አካባቢ ላይ መኖሪያ ቤትም የንግድ ሱቅም ማግኘት ይችላሉ። እንዲሁም ደግሞ በደንብ ኮሚኒቲ ያለበት ብዙ ሰው የሚኖርበት አካባቢ በደንብ ኮሚኒቲ ያለበት ደግሞ ወደ ገላን አካባቢ ላይ እዛ ላይም በአነሳ ለቅድመ ክፍያ 500,000 ብር 600,000 ብር ቅድመ ክፍያ እየከፈሉ ቀሪውን በ2 ዓመት እስከ 3 ዓመት ባለው ኢንተርቫል ካለምንም አይነት ወለድ ከፍለው ማጠናቀቅ ይችላሉ። ብዙ ሱቆች እንደ ፐርፐዛቸው ይለያያል። እንደ ገዢው ሰውና እንደሚመርጣቸው ፐርፐዞች። አሁን ለምሳሌ አንተ የገዛው ሱቅ ሰፋ ከማለቱ አንፃር ለስቱዲዮ መጠቀም ትችላለህ። እንደ ቢሮም እንደ ኦፊስም አድርገህ መጠቀም ትችላለህ። እነዚያን ነገሮች ምርጫዎች ይሰጣል።
ለተለያዩ ፐርፖዞችም ለወርቅ ቤትም እንደየ ፍሎሮቹ የተለያየ እንትን ይኖራቸዋል። አንተ ግን የወሰድከው ሱቅ እዛው ቡልጋሪያ መብራቱ ጋር የሚገኘው የአፍሪካ ህብረት ጀርባ ማለት ነው። እሱ ፕራይም ሎኬሽን ብለን ከምንሸጣቸው ሎኬሽኖች አንዱ ነው። እዛ ላይ ደግሞ ካለው ሎኬሽን ላይ አንተ ለኦፊስም ለስቱዲዮም ብትጠቀመው መሀል ከተማ እንደመሆኑ አንጻር ስቱዲዮ እዛ ከሆነ ብዙ አቬለብል መሆን ቻንስም በደንብ ይጨምራል። ማለት አንዳንድ ሰው ተደዋውሎ ምናምን ነው ሊነጋገር የሚችለው። እናንተ ደግሞ ቪዲዮ ኮል ማሳየታችሁ ራሱ ሞር በጣም አሪፍ እና ለእናንተም ስራ ቆንጆ የሆነ ይመስለኛል። እንደገናም ለደንበኞቻችሁ አሪፍ ነገር ያዛችሁ ይመስለኛል። እና እንግዲህ ጎረቤት መሆን የሚፈልግ ካለ በዚህ አጋጣሚ ከአብርሽ ሱቅ አጠገብ ቶሎ ይሄም የተሰጠ ዲስካውንት ምናምን ሳያልቅ ደንበኛ መሆን ይቻላል። በደንብ ከአብርሃም ጎን እንፈልጋለን ካሉ ከአብርሃም ጎን እናደርግላቸዋለን። በቃ እኔም በዚሁ ለምን አንድ ሰው በቀጣይ የት እንገንባለው ነው እና በቀጣይ ደግሞ ለሩት የሚል ፕሮግራም ነው ጀምር ደስ ይለኛል። ያው እኛ ውላችን ላይ እንዳለው ቅድም እንደነገርኩ ምንም አይነት ዋጋ ቫሪዬሽን የለብንም። በብር ሲባል ሰው ብዙ ጊዜ የሚሸወደው ነገር በኢትዮጵያ ብር ሲባል የማይጨምር ይመስላል። ግን ብር ሲባል ሁለት አይነት ውል ያለው ኢንፍሌሽን ያለውና ኢንፍሌሽን የሌለው። እኛ አሁን እየተጠቀምን ያለ ነው ኢንፍሌሽን የሌለውን ውል ነው። ፊክስድ የሆነ ፕራይስ ይሄ ውላችን ላይ ስለተካተተ ማለት ነው። ስጋትም አይኖርበትም ማለት ሌሎች እቃዎች የመስሪያ ህንፃ የመስሪያ እቃዎች ምናምን ሲጨምሩ ተጨመረብኝ ምናምን የሚል ሀሳብ አይኖረውም። በጣም ደስ የሚል አማራጭ ነው ይሄ። በጣም ደስ ይላል። እንግዲህ አንድ አመት ባልሞላ ጊዜ ውስጥ ከአንደኛ ፍሎር 13ኛ ላይ ደርሳችኋል። ይሄ በጣም የሚደነቅና የሚበረታታ ነገር ነው። እውነት ለመናገር እናንተም እንግዲህ ይህን አጋጣሚ እንድትጠቀሙበት እጋብዛችኋለሁ። ከ900 ሺህ ብር አይ ቲንክ ከ900 ሺህ ብር ጀምሮ እንዲሁም 500 ሺህ ብር እያላችሁ በየአቅማችሁ እንትን ማግኘት ትችላላችሁ። አማራጮች አሏችሁ ማለት ነው። ሲቀጥል ደግሞ ባሉበት አመት ነው የሚያስረክቧችሁ እና በጣም ደስ የሚል አማራጮች አሏችሁ። እንዲሁም እንግዲህ አብርሽም እንግዲህ የራሱን ሱቅ ይዟል። ጎረቤት መሆን የምትፈልጉ ከሆነ ሱቆቹ ቶሎ ተሽጠው ሳያልቁባችሁ ጎረቤት ሁኑ እንላለን። እኔም በዚሁ አጋጣሚ ካልሆነ አንድ ገዛለ ለእኔ እንግዲህ ዲስካውንት ይደረግልኛል፣ ምክንያቱም ደንበኛ ነኝ። አዎ ዲስካውንት ይደረግልኛል ብዬ አስባለሁኝ። እንግዲህ ይህንን አማራጭ እናንተም እንድትጠቀሙ በዚሁ አጋጣሚ ጋብዛችኋለሁ። ቅድምም እንደሰማችሁት ከሆነ 2 አመት ብለው ነበረ። ያ ጊዜ ባልሞላ ጊዜ ውስጥ እንግዲህ 13ኛ ፍሎር ላይ ደርሰዋል። አሁንም እንዳሉት ከ6 ወር በፊት ቀደም ብለን ለማስረከብ እየሰራን ነው ስላሉ ከተዋዋላችሁበት ጊዜ ራሱ ቀደም ብለው ስለሚያስረክቧችሁ በመተማመን ይህን ነገር እንድትገዙ እጋብዛችኋለሁ ማለት ነው። በጣም ነው የምናመሰግነው እና በጣም ደስ የሚል ዲስካውንት ላይ ስለሆኑ እንድትገዙ ጋብዛችኋለሁ። እንወዳችኋለን። በጣም እናመሰግናለን። እናንተ እግዚአብሔር ያክብርልን። በእውነት ደስ ብሎናል። አድራሻችሁን እዚህ ያላችሁበትን ብትነግሯቸው መጥተው እዚህ ኢትዮጵያ ውስጥ ያሉ ሰዎች እንዲያገኟችሁ ማለት ነው። በደንብ ስልካችን ላይ ቢደውሉ ትክክለኛውን መረጃ እንሰጣቸዋለን። ከዛም በተጨማሪ ደግሞ ቀድሞ የሚደውሉ ሰዎች እየመዘገብን ላላቸው ፕሮግራም እያስያዝንላቸው ይህን ዲስካውንት እንዲጠቀሙ ደግሞ ማድረግ እንችላለን። ስክሪኑ ላይ ስልካችሁን እናስቀምጣለን። ሁሉንም ኢንፎርሜሽን እንግዲህ በዛ ማግኘት ትችላላችሁ። በዛ እናደርጋለን። ቀጣይ አሁን እናደርገው የአብርሃም ሱቅ እንፈራረማለን ማለት ነው። እዚህ ያንን ነው ፔጅ ላይ ፈረምት አልፈናል። ከዚህ ከመጀመሪያው ጀምሮ ከዚህ ጀምሮ የአንተ ፐርሰናል ኢንፎርሜሽን ያንተ አድራሻ አለ፣ ስልክ ቁጥር አለ። እዚህ ላይ ነው ያለው ሁሉ መረጃ። በዚህ መሰረት እያንዳንዱ አንተ በሰጠኝ ኢንፎርሜሽን ከዛ በመረጥከው ካሬ ሜትር እኛ እንትን ባደረግነው ካሬ ሜትር እሱ እንዳለ አጠቃላይ ሁሉም ፐርሰናል ኢንፎርሜሽኖች አሉ። አንደኛው ውል እኛ ጋር የሚቀር ነው፣ ሁለተኛው ውል ደግሞ አንተ ጋር የሚሆን ማለት ነው። ስለዚህ ሁለት ውሎችን የፈረምነው አሁን አንደኛው ለአንተ የምንሰጥ ነው ማለት ነው።
ከጊፍታችን ጋር ዋው ያደርገን እጅግ በጣም እናመሰግናለን።